ሰላም ጤና ይስጥልን። በመላው ዓለም የምትገኙ የቻናላችን ተከታታዮች በያላችሁበት ሰላም ጤናና ፍቅር ይብዛላችሁ። የዕለተ ሰኞ የጥቅምት 3 2018 አዳዲስና ትኩስ የስፖርት መረጃዎችን ይዘን ቀርበናል። በጠዋቱ የመረጃ ሰዓታችን የተለያዩ ጉዳዮችን እንመለከታለን። በዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ትላንትና ከቡርኪና ፋሶ ጋር ጨዋታውን አከናውኖ 3-1 በሆነ ውጤት ተሸንፏል። የኢትዮጵያ ብሔራዊ ቡድንን የጨዋታ ውጤት እንመለከታለን። እንደዚሁም በአፍሪካ አህጉር ጋና ትላንትና ጨዋታዋን አሸንፋ የዓለም ዋንጫ ትኬቷን ቆርጣለች። እነዚህን ጉዳዮች እንመለከታለን። ከዛ ባለፈ ከ20 ዓመት በታች የዓለም ዋንጫ እየተደረገ ነው የሚገኘው። ብዙዎችን እያስገረመች የምትገኘው ሀገር ሞሮኮ እንደዚሁ አሜሪካን በማሸነፍ ወደ ግማሽ ፍጻሜ አልፋለች። የሚያስገርመው ጉዞ አሁንም ቀጥሏል። ከ20 ዓመት በታች የዓለም ዋንጫና ሞሮኮን የምንመለከት ይሆናል። ከዛ ውጪ በርካታ መረጃዎችን እንደዚሁ እናነሳለን። ሪያል ማድሪዶች የአርሰናሉን ታዳጊ የ15 ዓመቱን ተጫዋች ማክስ ዳውማንን ለማስፈረም መልማዮችን ልከው እየተከታተሉት ይገኛሉ የሚሉ መረጃዎች ይወጡ ይገኛሉ። ይሄ መረጃ ለአርሰናል ደጋፊዎች የሚያስደስት አይመስልም። ነገር ግን ሪያል ማድሪዶች ይህንን ማድረጋቸው ነው እየተዘገበ የሚገኘው። ይህንን መረጃ እንደዚሁ እንመለከተዋለን። ከዛ ባለፈ የቀድሞ የአርሰናል ተጫዋችና የታዳጊ ቡድኖች አሰልጣኝ ጃክ ዊልሼር ወደ ሉተን ታውን ለማቅናት መስማማቱ ተገልጿል። ምናልባትም በዛሬው ዕለት ይህ ጉዳይ ይፋ ይደረጋል ተብሎ ይጠበቃል። እነዚህን መረጃዎች እንመለከታለን። የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ውሉን ለማራዘም ተስማምቷል ተብሏል። የረጅም ጊዜ ውል እንደሚፈራረም ነው የተገለጸ የሚገኘው። ይህንን ጉዳይ እንደዚሁ እናያለን። በሪያል ማድሪድ በኩል እንደዚሁ ሌላ አንድ አዲስ መረጃ ተሰምቷል። የቼልሲውን የአማካይ መስመር ተጫዋች ኤንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት ማሳደራቸው ነው እየተገለጸ የሚገኘው። ይህንን ጉዳይ እንደዚሁ እናየዋለን። ከዛም ባለፈ ማንቸስተር ዩናይትድ ሂውልማንድን ለማስፈረም ከፍተኛ ተፎካካሪ መጥቶበታል ነው የተባለው። ማን ነው ማንቸስተር ዩናይትድን የሚፎካከረው የሚለውን ጉዳይ እንደዚሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምታደምጡት ይሆናል። ሮበርት ሌቫንዶቭስኪና ባርሴሎናን የተመለከተ መረጃ አለ። ተጫዋቹ ኮንትራቱን ያራዝማል አያራዝምም በሚለው ጉዳይ ላይ አንድ አዲስ መረጃ ወጥቷል። ይህንን ጉዳይ እንደዚሁ እንነግራችኋለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ መቆየት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰብ ሆኑ። እንዲሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። ወደ ቀዳሚዎቹ መረጃዎቻችን ስናልፍ ትላንትና የተደረገውን የኢትዮጵያ ብሔራዊ ቡድን ጨዋታ እናገኛለን። ትላንትና በዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን 10ኛና የመጨረሻ የምድብ ጨዋታውን አከናውኗል። በዚህ በ10ኛው የመጨረሻው የምድብ ጨዋታ በቡርኪና ፋሶ 3-1 በሆነ ውጤት የኢትዮጵያ ብሔራዊ ቡድን ተሸንፏል። በትላንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ቡድን በመጀመሪያው አጋማሽ ጥሩ መከላከልን አሳይቶ ነበር። እስከ 65ኛው ደቂቃ ድረስም ይህ መከላከል ቀጥሏል። ነገር ግን ደግሞ በመጨረሻም ቡርኪና ፋሶች ተቀይሮ በገባው በካቦሬ አማካኝነት አከታትሎ ባስቆጠራቸው 3 ግቦች ታግዘው 3-1 በሆነ ውጤት በማሸነፍ ጨዋታውን ማጠናቀቅ ችሏል። በዚህም ምናልባት ለቀጣዩ የፕሌኦፍ የሚበቁበትን እድል አመቻችተዋል። በኢትዮጵያ ብሔራዊ ቡድን በኩል ተቀይሮ የገባው ቢኒያም አይተን የማስተዛዘኛዋን ጎል ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን እንግዲህ ምድቡን በ9 ነጥቦችና በ5 የግብ ዕዳ 5ኛ ደረጃ ላይ በመቀመጥ የምድቡን የዓለም ዋንጫ የማጣሪያ ጨዋታ አጠናቋል ማለት ነው። ከዚሁ ከዓለም ዋንጫ ማጣሪያ ጋር ተያይዞ የጋና ብሔራዊ ቡድን ከኮሞሮሳቸው ጋር ያደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ ወደ ዓለም ዋንጫ የሚያደርገውን ጉዞ በተሳካ ሁኔታ አጠናቋል። የቶተናም ስፐርሱ ተጫዋች ሙሐመድ ኩዱስ ለጥቋቁሮቹ ከዋክብት ለጋና ብሔራዊ ቡድን ብቸኛዋን የማሸነፊያ ግብ አስቆጥሯል። ጨዋታው በ1-0 የጋና አሸናፊነት ሲጠናቀቅ ጋና 25 ነጥቦችን በመያዝ ወደ ዓለም ዋንጫው የሚያስጉዛትን ትኬት ቆርጣለች ማለት ነው። ትላንትና በአፍሪካ ከተደረጉ ጨዋታዎች መካከል እነዚህ ወሳኝ ጨዋታዎች ተጠቃሾች ናቸው። ከዚህ ከአፍሪካ ብሔራዊ ቡድኖች ሳንወጣ ከ20 ዓመት በታች የዓለም ዋንጫን እንመለከታለን። በአሁኑ ወቅት ከ20 ዓመት በታች የዓለም ዋንጫ እየተከናወነ ይገኛል። በሞሮኮ ብሔራዊ ቡድን በኩል አስገራሚ ዜና ተሰምቷል። ሞሮኮ እንግዲህ በዚህ በዓለም ዋንጫው አስገራሚ ጊዜን እያሳለፈች ነው የምትገኘው። ትላልቅ ብሔራዊ ቡድኖችን በማሸነፍ በዓለም እግር ኳስ ተከታዮች ዘንድ ግርምትን ጭራለች። ትላንትና በተደረገውም ጨዋታ እንደዚሁ የአሜሪካ ብሔራዊ ቡድንን በማሸነፍ ወደ ግማሽ ፍጻሜው ማለፏን አረጋግጣለች። ፉአድ ዞሃኒ እንዲሁም ደግሞ ጊሲሜ ያሲን ሁለቱን ግቦች ለሞሮኮ ብሔራዊ ቡድን ሲያስቆጥሩ ጆሹዋ ዌይንደር ደግሞ ራሱ ላይ ግብ ያስቆጠረ ተጫዋች ሆኗል። በዚህም መሰረት ሞሮኮ በታዳጊዎች አሜሪካን 3-1 አሸንፋ
ወደ ግማሽ ፍጻሜው ማለፍ የቻለች ብሔራዊ ቡድን ሆናለች። እንግዲህ በዚህ በዓለም ዋንጫው ላይ አስገራሚ ጊዜን ስታሳልፍ ትልልቅ የሆኑ ብሔራዊ ቡድኖችንም በማሸነፍ ጭምር ነው። ብራዚልን፣ ስፔንን እንዲሁም ደግሞ ደቡብ ኮሪያን ያሸነፈችው ሞሮኮ ትላንትና ደግሞ ለአሜሪካን እጅ አልሰጠችም። አሜሪካን 3-1 በሆነ ውጤት ነው ያሸነፈችው። የሞሮኮ የዋናው ብሔራዊ ቡድን በ2022 የኳታር ዓለም ዋንጫ እስከ ግማሽ ፍጻሜ ተጉዞ ነበር። የታዳጊዎቹ ብሔራዊ ቡድንም ደግሞ ከዓመታት በኋላ ይሄንን ታሪክ ደግሞታል። ወደ ግማሽ ፍጻሜው ማለፋቸውን አረጋግጠዋል። በግማሽ ፍጻሜው ደግሞ ከፈረንሳይ ብሔራዊ ቡድን ጋር ጨዋታቸውን የሚያከናውን ይሆናል። በዚህ ጨዋታስ ላይ ምን አይነት ውጤት ያስመዘግባሉ የሚለውን በቀጣዩ ጊዜ አብረን የምንመለከተው ይሆናል። ወደ ሌሎቹ መረጃዎቻችን እናቅና። ቼልሲን እንመለከታለን። ሪያል ማድሪዶች የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ነው የሚገኘው። በተለይም በስፔን የሚገኙ ሚዲያዎች በተደጋጋሚ ይህንን መረጃ እየዘገቡ ይገኛሉ። መረጃው ከጥቂት ቀናት በፊት ነበረ የወጣው። ነገር ግን ታማኝ ከሚባሉ መረጃዎች እስኪወጣ በሚል እኛም እየጠበቀን ቆይተናል። አሁን ግን በተደጋጋሚ ከስፔን የሚወጡት መረጃዎች የሚያሳዩት ሪያል ማድሪዶች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። እንደውም እስከ 120 ሚሊዮን ፓውንድ ድረስ ይህንን ተጫዋች ለማስፈረም ይህንን ክፍያ ለመክፈል ፈቃደኛ ናቸው ተብሏል። እንግዲህ የወጡት እንዳሉት ዘገባዎች ከሆነ አሁንም ቢሆን ሪያል ማድሪዶች ተጫዋቹን እየተከታተሉት ነው የሚገኙት። ይህንን ተጫዋች ለማስፈረም ያላቸውን ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል ተብሏል። ለቼልሲ ግን ወሳኝ የሚባል ተጫዋቻቸው ነው። ተጫዋቹን መልቀቅ አይፈልጉም። ስለዚህ ቼልሲዎች በቀጣይ ምን አይነት ምላሽ ይሰጣሉ፣ ሪያል ማድሪዶችስ የዝውውር ጥያቄ ያቀርባሉ ወይ የሚለውን በቀጣዩ ጊዜ የምንመለከተው ይሆናል። ከዛው ከስፔን ሳንወጣ ሮበርት ሌቫንዶቭስኪንና ባርሴሎናን እንመለከታለን። አንጋፋው የፊት መስመር ተጫዋች ሮበርት ሌቫንዶቭስኪ ውሉን እንደማያራዝም ነው እየተገለጸ የሚገኘው። ዳኢሮ ስፖርት ነው ይህንን መረጃ ይዞት የወጣው። እናም ተጫዋቹ በሚቀጥለው የክረምቱ የዝውውር መስኮት በነፃ ዝውውር ወይም ፍሪ ኤጀንት ሆኖ የፈለገውን ክለብ መቀላቀል ይችላል ተብሏል። የባርሴሎናዎች ሀሳብ የተጫዋቹን ውል ማራዘም አይደለም፣ ይልቁንም ደግሞ ተጫዋቹን ለሳውዲ ክለቦች የመሸጥ ፍላጎት አላቸው ተብሏል። የሳውዲ ክለቦችን በተጫዋቹ ላይ ፍላጎት እንደሚያሳዩ ይጠበቃል። ነገር ግን ደግሞ ተጫዋቹ ወደ ሳውዲ አረቢያ መሄድ አይፈልግም፣ ይልቁንም ደግሞ በአውሮፓ ቆይቶ በተለያዩ የአውሮፓ ክለቦች መጫወት ይፈልጋል ነው የተባለው። የሮበርት ሌቫንዶቭስኪን ቀጣይ ቆይታ ደግሞ በተመለከተ የሚወጡ አዳዲስ መረጃዎች ይኖራሉ የሚሉ ሀሳቦችም አሉ። ከዚህ ባለፈ ተጫዋቹ በዚህኛው የባርሴሎና ቡድን ውስጥ ወሳኝ ከሚባሉ ቁልፍ ተጫዋቾች መካከል አንዱ ነው። የክለቡ ስፖርቲንግ ዳይሬክተር ዴኮም በሁለቱ ተጫዋቾች እንደሚቀጥሉ ነው የገለጹት። በሮበርት ሌቫንዶቭስኪና በፌራን ቶሬዝ አዲስ የፊት መስመር ተጫዋች ማስፈረም በዚህ ሰዓት አስፈላጊ አይደለም ብለው ከጥቂት ቀናት በፊት መናገራቸው ይታወሳል። ስለዚህ ተጫዋቹ በዚህ ዓመት ውሉን ያራዝማል ወይስ ከዚህ ክለብ ጋር ይለያያሉ የሚለውን በቀጣዩ ጊዜ አብረን የምንመለከተው ነው የሚሆነው። ወደ ማንቸስተር ዩናይትድ ጉዳይ ስናቀና ማንቸስተር ዩናይትዶች ሂውልማንድን ለማስፈረም ተፎካካሪ መጥቶባቸዋል እየተባለ ነው የሚገኘው። እንግዲህ እስካሁን ድረስ በባለፈው የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው፣ ይህንን የስፖርቲንግ ተጫዋች። ነገር ግን ደግሞ ሳይሳካላቸው ቀርተዋል። የማንቸስተር ዩናይትድ የመሃል ሜዳ አሁንም ክፍት እንደሆነ ነው። በዚህ ቦታ ላይ እንደነ ኮቢ ማይኑ እንዲሁ ደግሞ ማኑኤል ኡጋርቴ እና ካሴሜሮ ቢገኙም ነገር ግን ሁነኛ ተጣማሪ የሚሆኑ ተጫዋቾች በዚህ ቦታ ላይ ይፈለጋሉ። ሂውልማንድን ለማስፈረም ግን አሁን ማንቸስተር ዩናይትድ ከፍተኛ ፈተና ይገጥመዋል ተብሏል። ይህም ደግሞ ቶተንሃም ስፐርስም የተጫዋቹ ፈላጊ ሆኖ በመቅረቡ ምክንያት እንደሆነ ነው እየተገለጸ የሚገኘው። ስለዚህ ምናልባትም ማንቸስተር ዩናይትድ ቀላል የማይባል ፉክክርና ፈተና ከሌሎች ክለቦች ይገጥመዋል ተብሎ ይጠበቃል። ቶተንሃም የተጫዋቹ ፈላጊ ስለመሆኑ ነው እየተዘገበ የሚገኘው። ወደ ሌሎቹ መረጃዎቻችን ስናቀና ክርስቲያኖ ሮናልዶን እናገኛለን። ክርስቲያኖ ሮናልዶ በፖርቱጋል ፕሪሚየር ሊጋ የምንጊዜውም የፖርቱጋል ፕሪሚየር ሊግ ምርጡ ተጫዋች በሚል ተሰይሟል። ተጫዋቹ እንግዲህ በጣም አስገራሚ ሪከርዶችን ነው እያስመዘገበ የሚገኘው። አሁን ደግሞ የፖርቱጋል ፕሪሚየር ሊግ ወይም ደግሞ የፖርቱጋል ፕሪሚየር ሊጋ ምርጡ ተጫዋች በሚል ነው የተመረጠው። እንግዲህ ይህ ሀሳብ ብዙዎቹን እያነጋገረ ይገኛል። ተጫዋቹ ከዚህ ቀደም በስፖርቲንግ መጫወቱ ይታወሳል። በፖርቱጋል ፕሪሚየር ሊጋ የምንጊዜውም ምርጥ ተጫዋች ተብሎ መመረጡ ነው እየተዘገበ የሚገኘው። የቀድሞውን የአርሰናል ተጫዋችና አሰልጣኝ እንደዚሁ ጃክ ዊልሸርን እንመለከታለን። ከዚህ ቀደም በአርሰናል ታዳጊ ቡድኖች ውስጥ በማሰልጠንና እንዲሁ ደግሞ በአርሰናል ሲጫወት የምናውቀው ጃክ ዊልሸር ወደ ሉተን ታውን ለማቅናት መቃረቡ ነው እየተገለጸ የሚገኘው። ሉተን ታውን እንግዲህ በሊጓን እየተጫወተ ይገኛል። አሰልጣኙን ማሰናበቱም ይታወሳል። አሁን ጃክ ዊልሸር የቀድሞ የአርሰናል አማካይ
ይህንን ክለብ ሉተን ታውንን ለማሰልጠን መስማማቱ ነው እየተገለጸ የሚገኘው። ምናልባትም ዛሬ ጠዋት ልክ እኛ ይህንን መረጃ ካደረስናችሁ በኋላ በጥቂት ሰዓታት ውስጥ ሉተን ታውን የአሰልጣኙን መሾም ይፋ ያደርጋል ተብሎ ነው የሚጠበቀው። ለዚህ አሰልጣኝ ጥሩ የእግር ኳስ አሰልጣኝነት ጉዞንም የሚጀምርበት ይሆናል ተብሎ ነው የሚጠበቀው። ባለፈው ዓመት ለተወሰኑ ጨዋታዎች የኖርዊች ሲቲ ጊዜያዊ አሰልጣኝ ሆኖ ሲያሰለጥን እንደነበር ይታወሳል። አሁን ደግሞ ወደ ሉተን ታውን በማቀናት በሉተን ታውን በዋና አሰልጣኝነት እንደምንመለከተው ነው እየተነገረ የሚገኘው። ስምምነቱ ተፈጽሟል። ከዚህ በኋላ የሚጠበቀው ይፋ መደረጉ ብቻ ነው ማለት ነው። አድማጮቻችን አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ትገኛላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮን ላይክ ካላደረጋችሁ አፍታ ውሰዱና ላይክ በማድረግ ፕሮግራሙን እንድትከታተሉ እንጋብዛለን። አልጨረስንም፣ መረጃዎቻችን ይቀጥላሉ። ሌሎች ወሳኝ የሚባሉ መረጃዎችን እንመለከታለን። ጆርዳን ፒክፎርድን የሚመለከተውን መረጃ ደግሞ በቀጣይነት የምነግራችሁ ይሆናል። ጆርዳን ፒክፎርድ እንግዲህ በእንግሊዝ ብሔራዊ ቡድንና እንዲሁ ደግሞ በኤቨርተን እግር ኳስ ክለብ በወሳኝነት የቡድኖቹ ወሳኝ የሚባል ግብ ጠባቂ ሆኖ እየተጫወተ ነው የሚገኘው። አሁን እየወጡ ያሉ ዘገባዎች እንደሚያሳዩት ተጫዋቹ በኤቨርተን እግር ኳስ ክለብ ውሉን እንደሚያራዝም ነው እየተነገረ የሚገኘው። ተጫዋቹ ከክለቡ ጋር ስምምነት ላይ ደርሷል። የረጅም ጊዜ ኮንትራት እንደሚያስፈርሙትም ጭምር ነው እየተነገረ የሚገኘው። አሁን እየወጡ ያሉ ሪፖርቶች እንደሚያሳዩት ተጫዋቹ እንግዲህ በ2023 ነበረ በኤቨርተን ውሉን ያራዘመው እስከ 2027 ድረስ። በ2027 የግብ ጠባቂው ውል ይጠናቀቃል። አሁን እንደሚወጡት መረጃዎች ከሆነ ደግሞ ከዚህም በተጨማሪ የረጅም ዓመት ውል በኤቨርተን እንደሚፈርም ነው እየተነገረ የሚገኘው። በ2017 ነበር ከሰንደርላንድ ሪካርድ በሆነ ዋጋ በ30 ሚሊዮን ፓውንድ በግብ ጠባቂዎች ሪካርድ ዋጋ ኤቨርተንን የተቀላቀለው። ኤቨርተንን ከተቀላቀለበት ጊዜ ጀምሮ የብሔራዊ ቡድኑ እንዲሁም ደግሞ የክለቡ ወሳኝ ተጫዋች ሆኖ እየቀጠለ ይገኛል። አሁን ደግሞ በኤቨርተን ውሉን እንደሚያራዝም ነው እየተነገረ የሚገኘው። ይህም ደግሞ ለኤቨርተናውያን ጥሩ ዜና እንደሆነ መናገር ይቻላል። ከዛ ባለፈ ሌሎች ጉዳዮችን ስንመለከት ሊዮኔል ሜሲ ወደ ልምምድ መመለሱ ተገልጿል። የልምምድ ፎቶዎችም እየተለቀቁ ይገኛሉ። ተጫዋቹ እንግዲህ በአርጀንቲና ብሔራዊ ቡድን ልምምድ እያደረገ ነው የሚገኘው። ይህ የዓለም ዋንጫ አሸናፊ እንግዲህ በዚህኛው የአርጀንቲና ብሔራዊ ቡድን ስብስብ ውስጥ ይገኛል ተብሏል። በዚህኛው ዓመት በዓለም ዋንጫ ሀገሩን ወክሎ ይሳተፋል ወይስ አይሳተፍም የሚለው ራሱን የቻለ ጥያቄ ቢሆንም ነገር ግን አሁን የመጨረሻዎቹን ጊዜያት በአርጀንቲና ብሔራዊ ቡድን እያሳለፈ ነው የሚገኘው። አርጀንቲናውያንም የሊዮኔል ሜሲን የልምምድ ፎቶ አጋርተዋል። ተጫዋቹ በጥሩ ሁኔታ ልምምዱን እያደረገ እንደሚገኝም ገልጸዋል ማለት ነው። ወደ መጨረሻው ጉዳያችን ስናልፍ የአርሰናሉን ተጫዋች ማክስ ዳውማንን እንመለከታለን። ማክስ ዳውማን በአርሰናል እግር ኳስ ክለብ ለወደፊት በጣም ትልቅ ቦታ ይደርሳሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። ነገር ግን ደግሞ ሪያል ማድሪዶች በዚህ ተጫዋች ላይ አይናቸውንም ቀልባቸውንም አሳርፈዋል የተባለው ተጫዋቹ በታዳጊ የእንግሊዝ ብሔራዊ ቡድን ጨዋታ እያከናወነ በሚገኝበት ጊዜ ሪያል ማድሪዶች ስካውቶቻቸውን ወይም ደግሞ መልማዮቻቸውን በመላክ ተጫዋቹን ሲከታተሉት እንደነበር ነው የተገለጸው። ተጫዋቹን ለማስፈረምም ከፍተኛ ፍላጎት አሳይተዋል ተብሏል። በእርግጥ ይህ ጉዳይ በአርሰናል ደጋፊዎች እንደቀላል የሚታይ አይደለም። ሪያል ማድሪዶች ስካውቶቹን ወይም መልማዮችን ልከው በዚህ የኢንተርናሽናል ብሬክ ወቅት ይሄንን ተጫዋች ሲከታተሉት እንደነበር ሜትሮ በዘገባው ገልጿል። ከዛ ባለፈ ግን ምንም የሚያስገርም ነገር የለም ነው የሚሉት ዘገባዎች። ምክንያቱም ተጫዋቹ አሁን እያሳየ በሚገኘው ክህሎትና አሁን ባለበት የእግር ኳስ ደረጃ በርካታ ክለቦች መሳባቸውና ከዚህ በኋላም ደግሞ ተጫዋቹን መከታተላቸው አይቀሬ ነው የተባለው። ተጫዋቹ አሁን በእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ስብስብ ውስጥ አብሮ ይገኛል። ልምምድም እያደረገ ነው የሚገኘው። ሪያል ማድሪዶችም ደግሞ ተጫዋቹን ለማስፈረም እንዲሁ ደግሞ የተጫዋቹን ፍላጎትም ስላደረባቸው ስካውቶችን ወይም መልማዮችን ልከው ተጫዋቹን እየተከታተሉት ይገኛሉ። በቀጣይ ደግሞ ምን አይነት ነገሮች ይፈጠራሉ የሚለውን አብረን እናያለን። ግን አንድ እርግጠኛ ሆኖ መናገር የሚቻለው አርሰናሎች በቀላሉ ይህንን ታዳጊ ተጫዋች ይለቁታል ተብሎ አይጠበቅም። ምክንያቱም ተስፋ ያለው ትልቅ አቅም ያለው ተጫዋች ነው። አዲሱ ማርቲን ኦዴጋርድ፣ አዲሱ መስዑድ ኦዚል እየተባለ ቀጸል ስም የሚሰጠው ተጫዋች ነውና ተጫዋቹን በቀላሉ ይለቁታል ተብሎ አይጠበቅም። ነገር ግን ሪያል ማድሪዶች ገና እድሜው ከፍ ሳይል ገና በ15 ዓመት የታዳጊነት እድሜው ተጫዋቹን ለማስፈረም ስካውቶችን ልከው በመልማዮቻቸው በኩል ይህንን ተጫዋች እንደተከታተሉት እየወጡ ያሉ ዘገባዎች ያሳያሉ ማለት ነው። ውድ ተከታታዮቻችን እንግዲህ ለዕለተ ሰኞ ለጠዋት ያዝንላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። ትኩስ የሆኑ መረጃዎችን አድርሰናችኋል። ስላደመጣችሁን ስለተከታተላችሁን ሁላችሁንም እጅግ አድርገን ከልብ እናመሰግናለን። ቻናሉን ሰብስክራይብ ካላደረጋችሁ
ካላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮን ላይክ በማድረግ እንድትከታተሉ እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ከመረጃዎቹ ጋር አብሬያችሁ ቆይታ አድርጌያለሁ። ለተማሪዎችም መልካም የትምህርት ሳምንት እንዲሁ ደግሞ ለሰራተኞችም መልካም የሥራ ሳምንት እንዲሆንላችሁ እንመኛለን። የዛሬውን በዚያ በቃን። ፈጣሪ ፈቅዶ በሌሎች ፕሮግራሞች በሌሎች መረጃዎች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።